የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቱርኩ መሪ ኤርዶጋን ጋር ያላቸው ግንኙነት የማያቆም ከሆነ ሁኔታው እጅግ አደገኛ መሆኑን ቤንጃሚን ኔታንያሁ በራሳቸው በአሜሪካ ፎክስ ኒውስ ቀርበው ማስጠንቀቂያ ያዘለ ንግግር ተናግረው ነበር። ይሁን እንጂ አሁን የሚወጡ መረጃዎች እንደሚያመለክቱት ከሆነ ጉዳዩ ከዚህም የከፋ ደረጃ ላይ ደርሷል። ሞሳድ የግድያ ድግስና የሴራ ዝግጅቱን ማጠናቀቁ የተነገረ ሲሆን ከቱርክ ጋር የማይቀር ጦርነትም እየታሰበ ነው እየተባለ ነው። ለዚህም እንደ ምክንያት የሚጠቀሰው ሁሉም የእስራኤል የክኔሴት ፖለቲከኞች በአንድ ድምጽ ያጸደቁትና ወሳኝ የሆነው የውጭ ጉዳይ ፖሊሲ ነው። ይህም ፖሊሲ በቱርክ በኳታርና በሱሪያ መካከል እየተገነባ ያለው የሶስትዮሽ አዲስ የሱኒ ሙስሊም ሀገራት ጥምረት ስለ እስራኤል ደህንነት ከፍተኛ ስጋት መሆኑን ይገልጻል። ስለሆነም ሞሳድ ትራምፕ በዚያ አካሄዱ የሚቀጥል ከሆነ የመግደል ኢላማና እቅዷን እያሰናዳች ሲሆን ኢራንን ለመግደል እየፈለገች ነው በማለት የምትሰጠው መግለጫ ግን ትክክለኛ ዘመቻዋን ለመደበቅ የተጠቀመችበት ስልት እንደሆነ እየታወቀ ነው። ሞሳድ እንዴት እየሰራ ነው? የቱርክና የእስራኤል ጦርነት ዝግጅት ምን ይመስላል? የሚለውን አብረን እንፈትሻለን። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችን ቆዩ። የአሜሪካና የእስራኤል ነገር ያበቃለት ይመስላል። ቀደም ሲል ኔታንያሁ የእስራኤል አዲሱ የደህንነት መርህ ቀድመ ግደላቸው የሚል መሆኑ ሲገልጹ፣ የአሜሪካኑ ባለስልጣን ቫንስ ግን በቆራጥና በከረረ ድምጽ እንደዚህ ሲል አጣጥለውታል። እናንተ የ9 ሚሊዮን ህዝብ አገር ናችሁ። እያንዳንዱ የብሔራዊ ደህንነት ስጋት በመግደል ብቻ ልትፈቱት አትችሉም። Israeli lives through our missile systems and through our missile programs over the last few months. ይሁን እንጂ የእስራኤል ፖለቲከኞች ለቫንስ ምክር ጆሮ ዳባ ልበስ በማለት አሁን ከቱርክ ጋር ለማይቀረው ጦርነት እየተዘጋጁና እየተሰናዱ ይመስላል። ነገሩን ደግሞ ይበልጥ ያከረረው ዶናልድ ትራምፕ ሰሞኑን ያደረጉት የቱርክ ጉዞና በኔቶ ጉባኤ ላይ የተከሰቱት ሁኔታዎች ናቸው። ቤንጃሚን ኔታንያሁ የትራምፕ አስተዳደር የኤፍ-35 ተዋጊ ጄቶችን ለቱርክ እንዳይሸጡ ለማሳመን በፎክስ ኒውስ በኩል ሰፊ ዘመቻ ቢያደርጉም ትራምፕ ግን ሌላ ሐሳብ ነበራቸው። በትራምፕ የመጀመሪያ ስልጣን ዘመን ወቅት ቱርክ ከሩሲያ የጦር መሳሪያ በመግዛቷ ምክንያት ከኤፍ-35 መርሃ ግብር መባረሯ ይታወቃል። ይህ ድርጊት አሜሪካን ክፉኛ ያስቆጣ ነበር። ምክንያቱም አሜሪካ በሩሲያ ላይ ማዕቀብ ጥላ ስለነበር ነው። ቱርክ ከሩሲያ የገዛቻቸው የኤስ-400 የጸረ አውሮፕላን መከላከያ ስርዓቶች እስራኤል ስጋት እንደሆኑ ሞሳድም ሆኑ ኔታንያሁ ለትራምፕ ደጋግመው ነግረውት ነበር። ነገር ግን ይህ አቋማቸው አሁን የተቀየረ ይመስላል። ምክንያቱም ዶናልድ ትራምፕ እንደምናውቃቸው በየሰከንድ ውስጥ ሐሳባቸውን የሚቀይሩ መሪ ናቸው። እስራኤል መሪ ቤንጃሚን ኔታንያሁ ስጋታቸውን ቢገልጹም ባለፈው ማክሰኞ ግን ስለ እነዚህ የኤስ-400 መከላከያ ስርዓቶች ዶናልድ ትራምፕ ተጠይቀው የቀድሞውን ተቃውሞ በመርሳት ምንም አይነት ስጋት እንደሌላቸው በልበ ሙሉነት ገልጸዋል። እንዲያውም የኤርዶጋን ታላቅ መሪና እጅግ ጠንካራ ሰው ናቸው፣ የጠይቋቸው ነገሮች ሁሉ አድርገዋል በማለት ስለ መሪው ያላቸውን ከፍተኛ አድናቆት ገልጸዋል። ይህ ንግግር የራሳቸው አስተዳደር በመጀመሪያው የስልጣን ዘመን በቱርክ ላይ ማዕቀብ ጥሎ ስለነበር እጅግ የሚገርም ሆኗል። ትራምፕ የሚከተለውን ነገር ተናገሩ። ይህንን የምንወስነው ውሳኔ ይሆናል። በጣም ጥሩ ግንኙነት አለን። የተቀመጡትን ጨምሮ ብዙ ሰዎች ለምን ይህን አናደርግም ብለው እንደሚያስቡ መናገር እችላለሁ። ከቱርክ ጋር የተሻለ ግንኙነት አለን። ቱርክ ታማኝ ይሆናሉ ብለን ካሰብናቸው ሌሎች ሀገራት በበለጠ በብዙ ነገር ታማኝ ሆና የተገኘች ሀገር ናት። ስለዚህ ጉዳዩን በእርግጠኝነት እናየዋለን። ኤፍ-35 ታላቅ አውሮፕላን ነው። በአሁኑ ወቅት እጅግ በጣም የረቀቀ ምርጥ አውሮፕላን ነው። ስለዚህ በእርግጠኝነት የምናጤነው ጉዳይ ይሆናል። በተጨማሪም ዶናልድ ትራምፕ ለቱርክ ሌላ ነገር ለማድረግ ማቀዳቸውን ጠቁመዋል። ይህም ከማዕቀብ ጋር የተያያዘ ነው። ትራምፕ እንደዚህ በማለት ገልጸዋል። ማዕቀቦች እንደምናነሳ ልነግራችሁ እችላለሁ። ጊዜው አሁን ነው። ጓደኞቻችን ላይ ማዕቀብ መጣል አልፈልግም የሚለው ንግግር ቤንጃሚን ኔታንያሁን ክፉኛ ያስቆጣ ሲሆን እሳቸውም በሲኤንኤን በኩል ለዴና ባሽ በሰጡት ቃለ ምልልስ ይህ ሁኔታ ምን ያክል አደገኛ እንደሆነ ለአሜሪካውያን ማስጠንቀቂያ ሰጥተዋል። በእስራኤል እይታ ትራምፕ በአሁኑ ወቅት እያደረገ ያለው ነገር የቱርክን እስራኤልን የማጥፋት ፍላጎትና አጀንዳ የሚያሳካ ተግባር ነው። ፕሬዚዳንት ኤርዶጋን እስራኤል ለደህንነታችን ስጋት ናት ካሉ በኋላ የሀገር ውስጥ ጉዳይ ሚኒስትራቸው ሙስጠፋ ጉሉ የእስራኤልን ነፃ መውጣት እንናፍቃለን ማለታቸው ጉዳዩን ይበልጥ አክሮታል። ኤርዶጋን እስራኤልን በይፋ የዘር ማጥፋት ወንጀለኛ ብሎ ሲከሷቸው፣ በእስራኤል ላይ ደግሞ ጥቃት የሚሰነዝሩትን የሐማስ ተዋጊዎችን ደግሞ የነፃነት ታጋዮች ብለዋቸዋል። ከዚህም ባለፈ ቱርክ በእስራኤል ደቡባዊ ግዛት ለሚንቀሳቀሱ የተለያዩ ኃይሎች የጦር መሳሪያና የቁሳቁስ ድጋፍ ስታደርግ ቆይታለች። ቤንጃሚን ኔታንያሁ በበኩላቸው ደግሞ ኤርዶጋን አይሁድን የሚጠላ አምባገነን በሚል የከረረ ምላሽ ተሰጥቷቸዋል። በሌላ በኩል ደግሞ ቱርክ በጽኑ የምትደግፈው በሶሪያ የሚገኘው የአል አሻራት መንግስት ለእስራኤል እንደ ትልቅ ስጋት፣ ለታላቋ እስራኤል ግንባታ እንደ እንቅፋት እየታየ ነው። ወደ ዋናው ስልታዊ ጉዳይ ስንገባ ደግሞ ቤንጃሚን ኔታንያሁ ራሳቸው ለአይ24 ኒውስ እንደተናገሩት የታላቋ እስራኤል ፕሮጀክት እውን እንዲሆን ነፍሳቸውን አሳልፈው እንደሚሰጡ የሚጠቁሙ በርካታ ፍንጮች አሉ። እስራኤል አሁን ካላት ግዛት ወጥታ ሰፊውን የአይሁድን ግዛት የመገንባት ታሪካዊ ህልም ያላት ሲሆን
ይህም በብሉይ ኪዳን የተሰጠ የተስፋ ቃል እንደሆነ ይነገራል። በተለይም የፈረሰውን ሶስተኛውን የሰሎሞን ቤተ መቅደስ በአልአቅሳ መስጊድ ላይ ለመገንባት የሚደረገውን ጥረት ቱርክን የመሰሉ ኃይሎች በኒውክሌር ቦምብ ጭምር እስራኤልን ለመገዳደር መነሳታቸው ቀጠናውን ወደ ከፍተኛ ፍጥጫ ውስጥ ከቶታል። አሁን ለእስራኤል ራስ ምታት የሆነባት የኢራን አይበገሬነት ብቻ ሳይሆን የቱርክ እያደገ የመጣው ወታደራዊ ጉልበት ጭምር ነው። ኢራን እውነተኛ ወታደራዊ አቅም እንዳላት እስራኤል በሚገባ ተረድታለች። ቱርክም እንዲሁ በከፍተኛ ወታደራዊ ኃይል ስላላት ከፍተኛ ስጋት ፈጥሮባቸዋል። ይህንን ቀውስ ይበልጥ ያባባሰው ደግሞ ዶናልድ ትራምፕ ከኤርዶጋን ጋር የፈጠሩት ስልታዊ ወዳጅነት ነው። በዚህ ምክንያት ለእስራኤል ሁለት አማራጮች ብቻ ቀርተዋቸዋል። ወይ በትራምፕ ላይ ዲፕሎማሲያዊ ጫና በማድረግ የቱርክን ወዳጅነት ማቋረጥ፣ ካልሆነም ደግሞ ትራምፕንም ሆነ ኤርዶጋንን ከመንገድ ማስወገድ ነው። ለዚህም ደግሞ ሞሳድ የግድያ እቅዱን እያስተካከለ ነው የሚል መረጃ ከተለያዩ ዘርፎች እየወጣ ይገኛል። ከዚህ ቀደም ቱርክን ለማሽመድመድና በወታደራዊ ውጥረት ውስጥ ለማቆየት እስራኤል ለቆጵሮስና ለግሪክ ማክስ ኤር ዲፌንስ የተባለ እጅግ በጣም አደገኛ ሚሳኤል ሰጣቸዋለች። ቱርክ በበኩሏ እስራኤልን በአደባባይ ብትከሳትም ከአዘርባይጃን ተነስቶ በቱርክ በኩል ወደ እስራኤል የሚሄደው ነዳጅ እስካሁን ባለማቋረጧ በአገር ውስጥ ከፍተኛ ትችት እየቀረበባት ይገኝ ነበር። ሆኖም ግን ከ2024 ምርጫ በኋላ የኤርዶጋን የፖለቲካ ፓርቲ አቋሙን ቀይሮ አሁን ላይ በእስራኤል ላይ ጠንከር ያለ አቋም የያዘ ይመስላል። ቱርክ በአሁኑ ወቅት በባህር በአየር ኃይልና በሰው አልባ አውሮፕላኖች ዘርፍ ያላትን ወታደራዊ መከላከል አቅም ለማጎልበት ከፍተኛ ጥረት እያደረገች ትገኛለች። ትራምፕ ቱርክ ለአዲሱ ትውልድ ካን የተሰኘ ድብቅ ተዋጊ ጄት ግንባታ የሚያስፈልጋትን ሞተሮች እየሰጠ ሲሆን፣ አንካራ በበኩሏ ደግሞ የ60,000 ቶን ግዙፍ የአውሮፕላን ተሸካሚ መርከብ ግንባታን ከማፋጠኗም በላይ 30 ሌሎች የጦር መርከቦችንም በመገንባት ላይ ትገኛለች። በተጨማሪም ከግብጽ ባህር ኃይል ጋር የጋራ ወታደራዊ ልምምድ እያደረገች ሲሆን ለህዝብ ጥበቃ የሚሆኑ የሲቪል መከላከያ ባንከሮችንም እያዘጋጀች ትገኛለች። ይህ ሁሉ ዝግጅት ቢኖርም ቱርክ ጊዜ የመግዛት ስልታዊ አካሄድን እየተከተለች ይመስላል። የቱርክ መከላከያ ተንታኞች እንደሚሉት የአገሪቱ የአየር መከላከያ ስርዓቶች በእስራኤል አየር ኃይል ላይ ሙሉ የውጊያ ብቃት ለማግኘት ከ3 እስከ 5 ዓመት ሊወስድባቸው ይችላል። ቱርክ በኔቶ ውስጥ ብቸኛ ሙስሊም ሀገር ብትሆንም አውሮፓን ከእስያ ጋር የሚያገናኝ ስትራቴጂካዊ መልክዓ ምድር አቀማመጥ ስላላት ተፈላጊነቷ እጅግ በጣም ከፍተኛ ነው። በኔቶ ድርጅት ውስጥ ሁለተኛውን ግዙፍ ወታደራዊ ኃይል የገነባች ሲሆን በታሪካዊ ተሳትፏም የኔቶ የጀርባ አጥንት ከሆኑት አገሯት ግንባር ቀደም ላይ ትቀመጣለች። አሁን ላይ ግን እስራኤል ቀዳችን እንቅፋት ስለሆኑና ልናጠቃቸው ስለምንፈልግ ራሳቸውን የሚከላከሉበትን ምንም አይነት መሳሪያ እንዳትሰጧቸው የሚል ከፍተኛ ጫና እያሳደረች ትገኛለች። የእስራኤል የውስጥ ምንጮች እንደሚጠቁሙት ይህ ካልሆነ ግን የቀጠናው ፍጥጫ ወደ ሞትና ሕይወት ትግል ሊሸጋገር ይችላል። እስራኤል የኒውክሌር ባለቤት እንደመሆኗ ህልውናዋን አደጋ ላይ የሚጥል ወታደራዊ ዘመቻ ከተሰነዘረባት እስከ መጨረሻው እንደምትዋጋና የኒውክሌር መሳሪያ እንደ መውጫ አማራጭ ለመጠቀም በወታደራዊና ደህንነት እቅዶቿ ውስጥ በደማቅ ማህተም አጽድቃ አስቀምጠዋለች። እዚህ ጋር ብዙሃን መገናኛዎች የማይዘግቡትን አንድ ሚስጥር ላካፍላችሁ። አውሮፓውያን የኔቶ አጋሮች በአሁኑ ወቅት ከሩሲያ ጋር ለሚደረግ ቀጥተኛ ጦርነት ከፍተኛ ዝግጅት እያደረጉ ይገኛል። ይህ እንደ እብደት ሊታይ ቢችልም በተግባር ግን በይፋ እየተናገሩትና እየተዘጋጁበት ያለ ጉዳይ ነው። በዚህ ጦርነት ውስጥ ቱርክ ለኔቶ ወሳኝ ግንባር ቀደም ኃይል ናት። ምክንያቱም የቱርክ ወታደራዊና ጂኦፖለቲካዊ አቀማመጥ በሩሲያ ላይ ለሚከፍተው ዘመቻ ቁልፍ መንገድ ይከፍትላታል። የአውሮፓውያን የጦርነት እቅድ እንደሚጠቁመው ከሩሲያ ጋር ግጭት ሲጀምር ቱርክና ሩሲያን የሚያገናኘው ወሳኝ የባህር መስመር ያም ማለት ቦስፈረስና ዳርዳኔል ባህራት ቱርክ እንድትዝጋው በማድረግ የሩሲያን ኃይል ለማዳከም አቅደዋል። ስለዚህ ወደዱም ጠሉም ቱርክ እንደምታስፈልጋቸው ተረድተው ዶናልድ ትራምፕን ጨምሮ አዲስ የወዳጅነት ግንኙነት ለመፍጠር እየሰሩ ይገኛሉ። በሌላ በኩል እስራኤል በቀጠናው ብቸኛ የበላይ መሆን ትፈልጋለች። ይህም ማለት ከተቻላት በዙሪያ ያሉ ሀገራትን በሙሉ ትጥቅ የማስፈታት ትፈልጋለች። በሌላ በኩል ደግሞ እስራኤል በቀጠናው ብቸኛ የበላይ ሀገር መሆን ትፈልጋለች። ይህ ማለትም በተቻላት መጠን በዙሪያ ያሉ ሀገራትን በሙሉ ትጥቅ ማስፈታትና የእስራኤል መሪዎች በዙሪያችን ያሉ ሀገራት እስራኤል በካርታ ላይ እንድትጠፋ ይፈልጋሉ። ይህ ግን በታምር አይሆንም፣ አንንበረከክም፣ ብርቱ ክንድ አለን የሚል ጽኑ አቋም አላቸው። የሙሴ አምላክ ከኛ ጋር ነው፣ የሰሎሞን ቤተ መቅደስ ይገነባል፣ ዓለምም ወደ ፍጻሜዋ ትጓዛለች የሚል ሃይማኖታዊ እምነትም ለዚህ እንቅስቃሴያቸው እንደ ግፊት ያገለግላል። በዚህ ረገድ እስራኤል የሊባኖስን ጦር በማዳከምና ሂዝቦላን ከጥቅም ውጭ በማድረግ ረገድ የተወሰኑ ስኬቶችን አግኝታለች። ይሁን እንጂ እስራኤል ቱርክን ለማዳከም ብትፈልግም የአውሮፓና የአውሮፓ አጋሮች ግን ይህ የማይቻል ጥያቄ ነው የሚል አቋም አላቸው። ምክንያቱም ለምዕራባውያን መከላከያ ቱርክ እጅግ በጣም ወሳኝ ናት። አሁን ካለው የሩሲያ ስጋት አንጻር የቱርክ ወታደራዊ ድጋፍ የግድ ያስፈልጋቸዋል። ቱርክ በዚህ ምስቅልቅል መሃል ሆና
ከሩሲያ የኤስ-400 መከላከያ መግዛቷ ሁሉንም በጥርጣሬ ውስጥ ለማቆየትና የተደራዳሪነት አቅሟን ለማሳደግ የተጠቀመችበት ስልት ነው። ቱርክ የሱኒ እስልምና፣ ኢራን ደግሞ የሺያ እስልምና ማዕከላት በመሆናቸው ቀደም ሲል ይቃረኑ ነበር። አሁን ግን በእስራኤል ድርጊት ምክንያት በጋራ ጥቅም ላይ የተመስርተው እየተቀራረቡ ይገኛሉ። እስራኤል በአሜሪካ ድጋፍ እንደ ኢራንና ሊባኖስ ያሉ አገራትን ወታደራዊ አቅም ለማዳከም ብትችልም ጉዳዩ ወደ ቱርክ ሲመጣ ግን የምዕራባውያን ጥቅም ስለሚነካ ነገሩን ይበልጥ ይወሳስባል። እስራኤላውያን በተደጋጋሚ የሚያነሱት ክስ ቱርክ የኦቶማን ግዛትን መልሳ ለማቋቋም እየሞከረች ነው የሚል ሲሆን አንዳንድ የአሜሪካ ፖለቲከኞችም ይህንን ሐሳብ ያስተጋባሉ። ቱርክን ይበልጥ ለማዳከም የእስራኤል መንግስት አዲስ ስልት ነድፏል። ቀደም ሲል በአይፓክ አማካኝነት በአርሜኒያ ክርስቲያኖች ላይ የተፈጸመውን የዘር ማጥፋት በአሜሪካ እውቅና እንዳያገኝ ሲከለክል የነበረው የእስራኤል መንግስት አሁን ግን አቋሙን ቀይሯል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳኦር የዘር ማጥፋቱ በእስራኤል ፓርላማ እውቅና እንዲያገኝ ጥያቄ ማቅረቡ ቱርክን በዓለም አቀፍ ደረጃ ለማሸማቀቅ የተወሰነ አዲስ የዲፕሎማሲ ዘመቻ መሆኑን ያስታውቃል።